ዝግመተ ለውጥ ሐሰት ነው። ልዩ ፍጥረትነት እውነታው ነው። በናሳ በመገናኛ ብዙሃኑና በሕዝብ የትምህርት ሥርዓቶች አማካኝነት ተስፋፍቶ ያለው ዝነኛው የዘመኑ ሳይንሳዊ ቁሰኛ እምነት የለሽ የሆነው ዓለም አቀፋዊ አስተሳሰብ ምንድን ነው? አንተ እዚህ የተገኘው ምንምነት ምንም ዓላማ ሳይኖረው ፈንድቶ ሁሉንም ነገር ስለፈጠረ ነው። ከጊዜ፣ ህዋ፣ ቁስ፣ ማስተዋል፣ ብልህነትና ሕይወት በፊት ምንም ነገር አልነበረም የሚል ነው። እናም ምንምነት ፈነዳ። ልክ እንደ ሌሎቹ ፍንዳታዎች ሁሉ ነገሮችን ከማፈራረስ ይልቅ ይህኛው ፍንዳታ ነገሮችን ፈጠረ፣ ሁሉንም ነገር ፈጠረ። ይህ የምንምነት ፍንዳታ እንደምንም ህዋን ፈጠረ። ጊዜንና ሁሉንም ዩኒቨርስ ላይ ያሉትን ቁሶች እንደው በድንገት ያለምንም ምክንያት ፈጠረ። ከዛ ሁሉንም ፈጣሪ የሆነው ፍንዳታ ብናኞች ለ14 ቢሊዮን ዓመታት ወደ ውጭ በሰዓት 640 ሚሊዮን ማይል እየበረሩ በመጨረሻም አንተን ፈጠሩ። አዎ፣ በመጀመሪያ የተወሰኑት እነዚህ በጣም ጋዛማ የሆኑት ምንሞች በአንድ ላይ ተሰባስበው ፀሐዮችንና ከዋክብቶችን ሰሩ። ከዛም የምንሙ ጠጣር አካላት በአንድ ላይ ተሰባስበው ፕላኔቶችና ጨረቃዎችን ሰሩ። ምንም ተቀይሮ ሃይድሮጅንና ኦክሲጅን አንድ ላይ መጥተው ምንም በሆነች ፕላኔት ምድር ላይ ውሃን ሰሩ። ከዛም ሳይታወቅ ባለ አንድ ህዋስ ሕይወት ያለው አካል በምትሃት ተከሰተ። ይህም ህዋስ በመከፋፈልና በመባዛት ወደ ብዙ ህዋስ ያለው ባለ አእምሮ አካል በማደግ ወደ ሥራ ገባ። እነዚህም ተባስተውና ተከፋፍለው ወደ ተለያዩ የባህር ላይ ሕይወት ቅርጾች ተለወጡ። ከዛም ተላምደውና ዝግመተ ለውጥ አድርገው እየተሳቡ ምድር ላይ ወጡ። ጊልን ወይም ስንጥብን በሳምባ ተኩ። ጅራታቸው ጠፋ። ልክ እንደ ተጃጃለውና ከሃዲው የቢግ ባንግ ዝግመተ ለውጥ ግምታዊ ሐሳብ እነዚህም በተቃራኒው ጣቶችን አበቀሉና መጨበጥ ጀመሩ ይላል። ይህ ጸረ አምላካዊ የቁሰኞች ቲዎሪ የሆነው ዝግመተ ለውጥ ከ150 ዓመታት በላይ በማይሳሳተው ሳይንስ ምክንያት በጽኑ ሲጠበቅ ኑሯል። በእውነታው ዓለም ግን ልክ ሳይንስ ምድር ኳሱና በፀሐይ ዙሪያ እንደምትሽከረከር የሚያሳይ አንድም እውነተኛ ግልጽ ማስረጃ ማግኘት እንዳቃተው ሁሉ ሳይንቲስቶችም የቁሳዊው ዓለም የእውሩ ዝግመተ ለውጥ ዕድል ውጤት መሆኑን የሚያሳይ አንዲትም ነጠላ ማስረጃ ማግኘት ተስኗቸዋል። የዝግመተ ለውጥ ቲዎሪ ሕይወት የጀመረው ድንገት በዕድል በተፈጠረ ህዋስ ነው ይላል። በዚህ ሐሳብ መሠረት ከ4 ቢሊዮን ዓመታት በፊት የተለያዩ ሕይወት አልባ የኬሚካል ውህዶች ከቀድሞው የምድር አየር ንብረት ጋር በአጸ ግብሮት ውስጥ አልፈው በዚህም የነጎድጓዳዊው ብልጭታ እና የአየር ንብረቱ ግፊት የመጀመሪያውን ሕይወት ያለው ህዋስ እንዲፈጠር አድርጓል የሚል ነው። የመጀመሪያው መባል ያለበት ነገር ግዑዝ አካላት በአንድ ላይ ተሰባስበው ሕይወት ይፈጥራሉ ብሎ ማሰብ ሳይንሳዊ ያልሆነ አካሄድ ነው። ምክንያቱም በምንም አይነት ቤተ ሙከራ ወይም ምልከታዎች ያልተረጋገጠ ነውና። ሕይወት የሚገኘው ከሕይወት ብቻ ነው። እያንዳንዱ ሕይወት ያለው ህዋስ የተፈጠረው ከሌላኛው ህዋስ በመራባት ነው። በዓለም ላይ ማንም ሰው ግዑዝ አካላትን ሰብስቦ ሕይወት ያለው ህዋስ ለመፍጠር የተቻለው የለም፣ የረቀቀ በተባለው ላብራቶሪ ውስጥም ቢሆን። የዝግመተ ለውጥ ቲዎሪ ትልቅ ውድቀት የሚጀምረው ገና ሕይወት እንዴት እንደተጀመረ በሚያብራራበት ነጥብ ላይ ነው። ምክንያቱም አካላዊ ንጥረ ነገሮች በጣም ውስብስብ ናቸው። የእነርሱም አሰራር በገጠመኝ ሊገለጽ የማይችል ነው። እናም በግልጽ አካላዊ ህዋስ በዕድል እንዲፈጠር የማይቻል ነው።
እነዚህ ሁሉም በአንድ ላይ የተያዙትና የተስተካከሉት አካላት እነ ሴል ዌል፣ ሴል መምብሬን፣ ማይቶኮንድሪያ፣ ፕሮቲን፣ ዲኤንኤ፣ አርኤንኤ፣ ራይቦዞም፣ ላይሶዞም፣ ሳይቶፕላዝም፣ ቫክዩሎች፣ ኒኩለስ እና ሌሎች የህዋስ ክፍሎች እንዴት ሆኖ ነው በምትሃት አንድ ላይ ተሰባስበው ንቁ ብልህ ህይወትን ድንዙዝ ከሆነ በድን ቁስ ላይ መፍጠር የቻሉት? አንድ አማካኝ መጠን ያለው የፕሮቲን ንጥረ ነገርን አሰራር ስንመለከት እንኳን 12 አይነት መልክ ያለው የ288 አሚኖ አሲዶች ስብስብ ነው። ይህም ማለት 10 ለርቢ 300 የሆነ የተለያየ አሰላለፍ ሊኖረው የሚችል እድል ነው። ከነዚህ ሁሉ እድሎች ውስጥ አንዱ ብቻ ነው የሚፈለገውን የፕሮቲን ንጥረ ነገር ሊያሟላ የሚችለው። እናም በትንሿ ባክቴሪያ ውስጥ እንኳን ከ600 በላይ አይነት ያላቸው የፕሮቲን ስብስቦች ይገኛሉ። ጠፈርተኛ ፍሬድ ሆይል ብዙ ገጽታዎች ያሉበትንና ብዙ ተግባራዊ ክፍሎች ያሉትን ህዋስ ወይም ሴል ድንገት በአንድ ላይ ተሰባስበው ህይወትን ፈጠሩ የሚለውን እንግዳ ሐሳብ በቆሻሻ መጣያ ስፍራ ውስጥ አውሎ ነፋስ እየጠራረገ መጥቶ ከመደርደሪያው ውስጥ ዕቃ እያወጣ ቦይንግ 747ን ገጣጠመ ብሎ እንደመናገር ነው ከሚለው ጋር አወዳድሮታል። ሆይል ሲጽፍም አካላዊ ባህሪን እንደምንም ወደ ህይወትነት የሚቀይር መሰረታዊ የቁሶች መመሪያ ቢኖር ኑሮ የዚህም ህልውና በቀላሉ በላቦራቶሪ ውስጥ ሊታይ የሚችል ይሆን ነበር። አንዱ ለምሳሌ የመጀመሪያ ደረጃ መራቢያን ለመወከል የመዋኛ ገንዳን ሊወስድ ይችላል። ስነ ህይወት አልባ የሆነ ማንኛውንም አይነት የፈለገውን ኬሚካል ይሙላው፣ ከላይ ወይም በውስጥ በኩል የትኛውንም አይነት ጋዝ ይንፋበትና የትኛውንም አይነት የተመቸውን ጨረር ያንጸባርቅበት። ሙከራው ለዓመት ይቀጥልና ምን ያህል እነዚህ 2000 ኢንዛይሞች ወይም በሚኖረው ህዋስ የተመሰረቱ ፕሮቲኖች እንዳሉ እንመልከት። መልሱን እኔ እሰጣለሁ። በእርግጥም ይህንን ሙከራ በማድረግ የሚሆነውን ወጪ፣ ችግሮችና ጊዜን እቆጥባለሁ። ምንም ነገር አታገኙም። ምናልባትም የተቀናበረው አሚኖ አሲዶች ዝቃጭና ሌሎች ቀላል አካላዊ ንጥረ ነገሮች ካልሆኑ በስተቀር። ምንም እንኳን ሳይንቲስቶች ለህይወት አስፈላጊ የሚባለውን የኬሚካል ንጥረ ነገሮች በሙሉ በታንከር ውስጥ አስቀምጠው የሚፈልጉትን አይነት ሂደት ቢጠቀሙና ለቢሊዮን ዓመታት ቢጠብቁ አንዲትም ህይወት ያለው ህዋስ ሊፈጠር ወይም ሊከሰት አይችልም። ከግዑዝ በድን አካል ላይ በድንገት ህይወት የመፈጠሩ እድል 1 ለ40,000 ዜሮዎች የሆነ ዕጣ ነው። ይህም ዳርዊንንና የሁሉንም ዝግመተ ለውጥ ቲዎሪ ለመቅበር ከበቂ በላይ ነው። የህይወቶች አጀማመር በዘፈቀደ አልነበረም። ዓላማ ያለው ታላቅ ኃይል ውጤት መሆን አለባቸው እንጂ። አስትሮባዮሎጂስት ቻንድራ ዊክርማሲንግ ሳይንቲስት እንደመሆኔ በመጀመሪያ በነበረኝ የህይወት ልምድ ሳይንስ ከምንም አይነት የመፈጠር ህይወት ጋር ሊወዳደር እንደማይችል በማሰብ በጣም በጥብቅ በትልቁ ተዋሽቼ ነበር። ይህ አስተሳሰብ በአሰቃቂ ሁኔታ መልቀቅ ነበረበት። በወቅቱ ከፈጣሪ ጋር መነጋገር የሚለውን እይታ የሚጥልልኝ በቂ ምክንያታዊ መከራከሪያ አላገኘውም ነበር። ማገናዘብ የሚችል ክፍት አእምሮ ነበረን። አሁን ግን ስለ ህይወት ብቸኛውና ግልጹ መልስ ድንገት በአጋጣሚ መከሰት ሳይሆን ከፈጣሪ መገኘት መሆኑን አስተውለናል። ፓሌኦንቶሎጂ፣ ማይክሮባዮሎጂ እና አናቶሚ የመሳሰሉት የሥነ ጥበባዊ ትምህርት ቅርንጫፎች ሳይንሳዊ በሆነ ማስረጃቸው የዝግመተ ለውጥን ቲዎሪ ኪሳራነት ያጋልጣሉ። ዝግመተ ለውጥ ከሳይንሳዊ ግኝቶች፣ አመክንዮዎችና ሎጂኮች ጋር እንደማይጣጣም በደንብ አጽንኦት ተሰጥቶበታል። በዝግመተ ለውጥ ቲዎሪ የሚያምኑ ሰዎች የተወሰኑ አቶሞችና ንጥረ ነገሮች ትልቅ ገንዳ ውስጥ ተወርውረው የሚያስብ የሚያስተውል ፕሮፌሰር፣ የዩኒቨርሲቲ ተማሪ፣ ሳይንቲስት፣ አርቲስት፣ ድኩላ፣ የሎሚ ዛፍና የመሳሰሉትን ሊፈጥር ይችላል ብለው ያስባሉ። በተጨማሪም ሳይንቲስቶችና ፕሮፌሰሮች ይህንን የማይረባ ሐሳብ የሚቀበሉት የተማሩ ሰዎች በመሆናቸው ነው።
ለዚህም ነው የዝግመተ ለውጥ ቲዎሪ በታሪክ ውስጥ በጣም ትልቁ ድክመት ብለን ብንናገር ተገቢ የሚሆነው። ከዚህ በፊት ሌላ ምንም አይነት እምነት ወይም ሐሳብ ሰዎች አይናቸውን የታወሩ ይመስል በብልህነት እና በሎጂክ እንዳያስቡ በመከልከል እውነትን ከእነርሱ ደብቆ የምክንያታዊነት ኃይላቸውን የነጠቀ የለም። ንቃተ ህሊና፣ ህይወት፣ የሚያምረው ልዩነት፣ የተፈጥሮና የዓለም ትስስር እንደው በቀላሉ በዘፈቃዳዊ የሆነ የድንገተኛ ክስተት ውጤት ሊሆን አይችልም። ከግዑዝ ቁስ ላይ ህይወት የመፈጠሩ ዕድል 1 ሲባዛ 10 ርቢ 40 ሺህ ጊዜ ከሆነ እና ይህም በትክክል ዓለሙ ያለ ብልሃት ተቀይሷል ለሚለው ሐሳብ ታላቅ እንግዳ ጉዳይ ነው። በተመሳሳይ ትንሹ የዲኤንኤ እና የአርኤንኤ ንጥረ ነገሮች አወቃቀርን እንኳን ስንመለከት በድንገት ተሰባስቦ ከመገኘት ዕድል ጋር የማይገናኝ ነው። ይህም 1 ሲባዛ 10 ርቢ 600 ወይም 10 ርቢ 600 ጋር ባሉ ዜሮዎች ጋር የሚነጻጸር ነው። እንደዚህ አይነት የማይመስል ሂሳባዊ ቁጥር በእርግጥም የማይቻለውን ድንበር የተጠጋ የማይሆን ለሚለው ቃልም እላፊ የሆነ ንጽጽር ነው። የሂሳብ አዋቂዎች እንደዚህ አይነት ከስሌት የማይገባ በጣም ትንሽ ቁጥር ጋር ሲሰሩ ማንኛውም 1 ሲባዛ 10 ርቢ 50 ከሆነ ኃይለ ቃል በላይ የሆነ ማንኛውም ነገር ለሁሉም ዓላማና ተግባር የማይሆን ተብሎ መወሰድ አለበት ብለው ይናገራሉ። ዶክተር ሌዝሊ ኦርግል ወይም ዲኤንኤን ያገኘው የፍራንሲስ ክራክ ረዳት እንዳለው ፕሮቲንና ኒኩሊክ አሲድ ሁለቱም በጣም ውስብስብ የሆነ አወቃቀር ሲኖራቸው በድንገት በተመሳሳይ ቦታ በተመሳሳይ ጊዜ ተከሰቱ ብሎ ማሰብ እጅግ በጣም የማይቻል ነው። እይታውም አንዱ ያለ አንዱ ሊኖር እንደማይችል ነው። እናም በመጀመሪያ እይታ በኬሚካል ምክንያት ህይወት ሊፈጠር እንደማይችል መገንዘብ ይቻላል። ወይም የቱርኩ ዝግመተ ለውጥ ፕሮፌሰር አሊ ዲሞርሶይ እንዳለው አንዱ ለህይወት ወሳኝ ፕሮቲን የሆነው ሳይቶክሮም ሲ በገጠመኝ ድንገት የመፈጠሩ ዕድል ያለምንም ስህተት ጦጣ የጽህፈት መኪና ላይ የሰውን ልጅ ታሪክ ጻፈች ከሚለው የማይሆን ዕድል ጋር አንድ ነው። የዚህ አፈጣጠር ከኛ ገለጻ በላይ የሆነ የገናና ኃይል ገቢር መሆን አለበት። ከሚሊዮን ዓመታት በፊት ለህይወት አስፈላጊ የሆኑትን ንጥረ ነገሮች በሙሉ የያዘ ህዋስ ተፈጥሮ ነበር ብለን እናስብ እስኪ። ከዛም በሚገባ ወደ ህይወት መጣ። በድጋሚ የዝግመተ ለውጥ ቲዎሪ እዚህ ነጥብ ላይም ይጋጫል። ይህ ህዋስ ለሆነ ጊዜ ያህል ቆይቶ ቢሆን እንኳን ከጊዜ በኋላ ይሞት ነበር። ከሞቱም በኋላ ሁሉም ነገር ወደ ቀድሞ ቦታው ይመለስ ነበር። የዚህም ምክንያት ይህ የመጀመሪያ ህይወት ያገኘ ህዋስ የስነ ባህሪ መረጃ ወይም ጄኔቲክ ኢንፎርሜሽን ባለማግኘቱ ሊራባ ወይም ዘኑን ሊቀጥል አይችልም። ህይወት በዚህ ሞት ምክንያት አክትሞ ይቀር ነበር። የስነ ባህሪው ወይም ጄኔቲክ ሲስተሙ ዲኤንኤ ብቻ የያዘ አይደለም። የሚከተሉት ነገሮችም በአንድ ቦታ ላይ መገኘት አለባቸው። ዲኤንኤ ላይ ያለውን ኮድ ለማንበብ ኢንዛይሞች፣ እነዚህ ኮዶች ከተነበቡ በኋላ ሜሴንጀር አርኤንኤ እንዲመረት ይሆናል። በዚህ ኮድ መሰረት ሜሴንጀር አርኤንኤ ከየትኛው ጋር እንዲጣመር ራይቦዞም፣ ትራንስፈር አርኤንኤ ለመራቢያ ጥቅም አሚኖ አሲዶችን ወደ ራይቦዞም ያጓጉዛል እና አያሌ የሆኑ ውህደቶችን ያከናውኑ ዘንድ በጣም ውስብስብ የሆኑ ኢንዛይሞች። እነዚህ ሁሉ ሁኔታዎች ታዲያ ሙሉ በሙሉ ብቻውን በተከለለና ሁሉም ዋና ጥሬ ዕቃዎችና የኃይል ምንጮች ባሉበት ህዋስ ውስጥ ብቻ ተነጥለው ሊገኙ አይችሉም። የቢግ ባንግ ቲዎሪ የፍንዳታ ባህሪ ነገሮችን ማበላሸት፣ የተለያዩ ክፍሎችን መሰባበር ሲሆን ስርዓትን አጥፍቶ ውስብስብነትን በማብዛቱ በቀላሉ የሐሰት ቲዎሪ መሆኑ የተረጋገጠ ነው። የቢግ ባንግ ቲዎሪ እንደሚለው ፍንዳታ የተለያዩ ክፍሎችን ገጣጥሞ ቅደም ተከተል በማስያዝ ነገሮችን ሊፈጥር ወይም ሊያከናውን አይችልም። በተመሳሳይ የዝግመተ ለውጥ ቲዎሪም በሁለተኛው የቴርሞዳይናሚክስ ህግ በኢንትሮፒ ምክንያት ሐሰትነቱ የተረጋገጠ ነው። ከራሳቸው አካል የወጡ ነገሮች ከጊዜ በኋላ እየተዛቡ እየተበታተኑና ወደ መበከል እያጋደሉ እንደሚመጡ የታወቀ ነገር ነው። ሁሉም ነገር
ሕይወት ያለው ወይም ሌላም ነገር ቢሆን ያልቃል፣ ይበላሻል፣ ይበሰብሳል። ከጊዜ በኋላ በድንገት ወደ አንድ መጥተው በሚገርምና በማይመስል ስብስብ የተለያየ ውስብስብና የሚያምር ሕይወትን ሊፈጥሩ አይችሉም። ይህ የዝግመተ ለውጥ ቲዎሪ ከኢንትሮፒ ሕግ ጋር በትልቅ ተቃርኖ ውስጥ ነው። ዝግመተ ለውጥ ከጊዜ በኋላ ነገሮች በጣም እየተስተካከሉ፣ በጣም ቅርጽ እየያዙና በጣም እየረቀቁ መጡ ብሎ ያስባል። ነገር ግን ከዝገት እስከ መሻገት እስከ እጽዋት መበስበስ ድረስ ከዚህ አባባል በተቃራኒ ተፈጥሮ ሁሉም ቦታ ውስጥ አለች። በተጨማሪም በኬሚስትሪ እንደ ሊቻትለር መመሪያ የሆነው ሆኖ የዝግመተ ለውጥ ሰዎች እንዳሉት ሕይወት ባህር ላይ ሊፈጠር አይችልም። ምክንያቱም በአሚኖ አሲድ ሰንሰለት አማካኝነት የሚፈጠረው የፔፕታይድ ቦንድ የውሃ ንጥረ ነገሮችን ይሰራል። ስለዚህ እንደዚህ አይነቱ አጸግብሮት በውሃማ ስፍራ ላይ እንዲሆን የማይቻል ነው። አካላዊ ነገር ራሱን ችሎ መራባት የሚችለው ሙሉ በሙሉ የተስተካከለ ህዋስን ከሙሉ የአካል ክፍሎች ጋር ይዞ ለሕይወት በሚመች ስፍራ ላይ ሲሆን ብቻ ነው። ቁሶችን ይለዋወጣል፣ በዙሪያው ካሉት ስፍራም ኃይልን ያገኛል። ይህም ማለት በምድር ላይ የመጀመሪያው ህዋስ በድንገት ከሚገርመው የረቀቀ መዋቅሩ ጋር ተፈጠረ ሲባል እስኪ ምን ይመስላችኋል? ጥቅጥቅ ወዳለ ጫካ ውስጥ ለእግር ጉዞ ወጥታችሁ በዛፎቹ መካከል አዲስ መኪና አልፎ ሲሄድ ከሚሊዮን ዓመታት በፊት ጫካ ውስጥ ያሉት የተለያዩ ንጥረ ነገሮች በድንገት አንድ ላይ ተሰባስበው እንደዚህ አይነት መኪናን ፈጠሩ ብላችሁ ታስባላችሁን? ሁሉም መኪናው ውስጥ ያሉት ክፍሎች የተሰሩት ከተለያዩ የብረት፣ የመዳብና የፕላስቲክ ምርቶች ነው። እነዚህ ጥሬ ግብዓቶች ሁሉም በምድር ውስጥ የሚገኙ ናቸው። ግን የዚህ እውነታ ታዲያ ቁሶቹ ተጣምረው በድንገት አንድ ላይ ሆነው መኪናን አመረቱ ብለን እንድናስብ ያመራን ይሆንን? ማንም ጤናማ አእምሮ ያለው ሰው መኪናው የብሩህ አእምሮ ሥራ ውጤት መሆኑን እንደሚያስተውል ምንም ጥርጥር የለውም። በሌላ ምሳሌ ፋብሪካንም ስንመለከት በረሃ ላይ ምን አመጣው ብለን ልናስብ እንችላለን። ያለቀለት የረቀቀ መዋቅር ድንገት ከባዶ ቦታ ላይ የመገኘቱ ነገር የሚያሳየው የብሩህ ባለሙያ ሥራ መሆኑን ነው። ልክ እንደዚሁ ሁሉ የረቀቀውና እጅግ ልዩ የሆነው የህዋስ አሰራርም በኃያል ኃይል እና ጥበብ ስለመፈጠሩ ምንም ጥርጥር የለውም። በሌላ አነጋገር ወደ መኖር የመጣው የአምላክ ፍጥረት በመሆኑ ነው። ብዙ የተፈጥሮ እውነታዎች በጣም ውስብስብና ለየት ያሉ ናቸው። በጊዜ ለውጥ ምክንያት በቀላሉ ሊከሰት ከሚችል የታወረ ዕድል ጋር ፈጽሞ የማይገናኙ ናቸው። ለምሳሌ ዓይን ከተለያዩ ክፍሎቹና ስልቶቹ ጋር ከአንጎል ጋር እየሰራ መታየት ያለበት በጣም ጥርት ያለ የ3D ምስልን ያቀርባል። በሰው ልጅ የተሰራው በጣም የረቀቀ የተባለው ካሜራና የፕላዝማ ስክሪን እንኳን ዓይናችን እንደሚያሳየን ፍጹም ጥርት ያለ ምስልን ማቅረብ አይችልም። ይህም የዝግመተ ለውጥ ቲዎሪ መስራቹ ራሱ ቻርልስ ዳርዊን ያመነበት ጉዳይ ነው። የዓይን ሁኔታ በብዙ ነገር አስጨንቆታል። ዓይን ለቲዎሪው የማይታለፍ መሰናክልን እንዳስቀመጠበት ያውቃልና። በጆሮና በድምፅ መሳሪያ ላይም ያለው ሁኔታ ተመሳሳይ ነው። ከክፍለ ዘመን በላይ ብዙ በሺዎች የሚቆጠሩ አጥኚዎች፣ ተመራማሪዎችና ኢንጂነሮች ጥርት ኩልል ያለ ድምፅና ምስልን የሚቀዳና የሚያጫውት መሳሪያ ለመፍጠር በዓለም ዙሪያ በተለያዩ ፋብሪካዎች ውስጥ ሲሰሩ ኑረዋል። ነገር ግን የዓይንና የጆሮ ችሎታ ፍጹምነት ጋር ሊጠጉ አልቻሉም። አሁን በምታየው ቪዲዮ ውስጥ ቀና በልና አካባቢን ተመልከት እስኪ። እንደዚህ አይነት ኩልል ጥርት ያለ ምስል ሌላ ቦታ ላይ አይተህ ታውቃለህ? በዓለም ላይ በትልቁ የቴሌቪዥን አምራች ድርጅት የሚቀርበው የዘመነ የቴሌቪዥን ስክሪን እንኳን እንደዚህ አይነት እጅግ የጠራ ምስልን ሊያቀርብ አይችልም። ይሄ ባለ 3 አቅጣጫ ቀለም የሆነ እጅግ በጣም የጠራ ምስል ነው። ማንም ሰው ስፒከር እና ካሜራ የተገኙት በድንገተኛ ክስተት ውጤት ነው ሊል አይችልም። ስለዚህ እንዴት ከእነዚህ ሁሉ እጅግ የሚበልጠው የሰው ልጅ አካላቶች ቴክኖሎጂ የድንገተኛ ገጠመኝ ውጤት ሰንሰለት ተብሎ ዝግመተ ለውጥ ሊባል ይችላል?
ዓይን፣ ጆሮ እና ሌሎችም የሰውነት ክፍሎች የኃያል ፈጣሪ ሥራዎች ስለመሆናቸው ማስረጃዎች ናቸው። ቻርልስ ዳርዊን ኦሪጂን ኦፍ ስፒሺስ በሚለው የታወቀ የከሃዲያን ቁሰኞች መጽሐፉ እንዳስቀመጠው የእኔ ቲዎሪ እውነት ቢሆን ኑሮ ስፍር ቁጥር የሌላቸው ዝርያዎች በአቅራቡ በተመሳሳይ መደብ ያለ የሁሉም ዝርያ ማለት ይቻላል በእርግጠኝነት ኑረው መሆን አለበት። በዚህም ምክንያት ቀደም ሲል መኖራቸውን የሚያስረዳ ነገር በቅሬታ አካልነት ብቻ ይገኝ ነበር። ዳርዊን ራሱ እንደዚህ አይነት የሚቀየር አካል ተገኝቶ እንደማያውቅ ያውቅ ነበር። የቲዎሪው ድክመቶች በሚለው ላይ እርሱ ራሱ ያመነበት ጉዳይ ነበር። እነዚህ የጠፉት መካከለኛ ቅርጾች የቲዎሪው ታላቅ የመሰናክል ድንጋዮች ሆነውበት ነበር። እርሱም ከኔ ቲዎሪ ጋር ለመጻረር በጣም የታወቀውና መቃብር የሆነው ተቃውሞ ሲል ገልጾታል። በዝግመተ ለውጥ ቲዎሪ መሰረት ሁሉም ሕይወት ያለው አካል የመጣው ከቀድሞ አካል ነው። በቀድሞ ጊዜ ይኖር የነበረ አንድ አካል በጊዜ ምክንያት ተቀይሮ ሌላ ነገር ሆነና ሁሉም ዝርያዎች የመጡት በዚህ መሰረት ነው። በቲዎሪው መሰረት ቀስ በቀስ የዚህ አይነቱ ለውጥ የቀጠለው ለሚሊዮን ዓመታት ነው። ምክንያቱ እንደዚህ ከሆነ ይህ ለውጥ በሚከናወንበት በዚህ በጣም ረጅም ዘመን ውስጥ ስፍር ቁጥር የሌላቸው መካከለኛ ዝርያዎችም ኑረው ነበር ማለት ነው። ለምሳሌ ባለፈው ጊዜ ግማሽ ዓሳ ግማሽ ገበሉ አስተኒ የሆነ ፍጥረት ከዓሳ ባህሪ በተጨማሪ የገበሉ አስተኒነትንም ባህሪ የያዘ አካል ኑሮ መሆን አለበት። ወይም ገበሉ አስተኒና ወፍ የሆነ ፍጥረትም ኑሯል። ካላቸው የገበሉ አስተኒነት ባህሪ በተጨማሪ የአዋፍነት ባህሪንም የያዙ ኑረዋል ማለት ነው። የዝግመተ ለውጥ ሰዎች ባለፈው ጊዜ ኑረዋል ብለው የሚያስቧቸውን እንደዚህ አይነት ምናባዊ ፍጥረቶች የሽግግር ቅርጽ ብለው ያመላክቷቸዋል። እንደዚህ አይነት እንስሳቶች ኑረው ቢሆን ኑሮ በሚሊዮኖች ወይም በቢሊዮን ቁጥሮች ይኖሩ ነበር። ከዚህም በበለጠ በዋናነት የእነዚህ ፍጥረቶች ቅሬታ በቅሪተ አካልነት ተመዝግቦ ይሆን ነበር። የሽግግር ቅርጽ ያላቸው እንስሳት ቁጥር እንደውም አሁን ካሉት እንስሳት ቁጥር በልጦ ቅሪተ አካላቸው በዓለም ዙሪያ ሁሉ በየቦታው መገኘት ነበረበት። ዳርዊን ወደፊት በሚኖረው የቅሬታ አካል መዝገብ ቀስ በቀስ ወደ ተለየ ዝርያነት የሚቀየረው የሽግግር ቅርጽ ያለው እንስሳ ቅሬታ አካል ይገኛል ብሎ ተስፋ ያደርግ ነበር። እስካሁኑ ቀን ድረስ እንደዚህ አይነት የሽግግር ቅርጽ ያለው አካል በየትኛውም የዓለም ስፍራ አልተገኘም። ስለ ተፈጥሮ ምርጫ እና የመልመድ ሕይወት የነበረው የዳርዊን ምልከታ በእውነት ትክክል ነበር። ማይክሮ ኢቮሉሽን የሚባለው በዝርያዎች ውስጥ ያለው የተለያየ ባህሪያት እና ገጽታዎች የሚለው የተረጋገጠና በሰፊውም የሚገኝ ነው። ነገር ግን ማክሮ ኢቮሉሽን ከአንድ አይነት ዝርያ ሙሉ በሙሉ ወደ ተለየ የዝርያ አይነት መቀየር የሚለው ታይቶ አይታወቅም እና ይህንንም ዝግመተ ለውጥ የሚያሳይ ማስረጃ በየትኛውም የቅሬታ አካል መዝገብ ላይ የለም። ኮሊን ፓተርሰን ዋና የብሪቲሽ ሙዚየም ኦፍ ናቹራል ሂስትሪ ፓሊዮንቶሎጂስት እና የዝግመተ ለውጥ አክራሪ የሆነው ሰውም እንዳመነው የዳርዊን ሰዎች የተፈጥሮ መረጣ ወይም ናቹራል ሴሌክሽን ነገሮች እንዲፈጠሩ ሲያደርግ ታይቶ እንደማይታወቅ ማመን አለባቸው ብሎ ነበር። ማንም ሰው የናቹራል ሴሌክሽን ዘዴን በመጠቀም ዝርያ መፍጠር አልቻለም። ማንም ወደ ጫፍ እንኳን የተጠጋ የለም። በአሁኑ የዳርዊን ሰዎችም አብዛኛው የወቅቱ ክርክርም ይሄ ጥያቄ ነው። በጣም ሳይንሳዊ በተባሉት የዝግመተ ለውጥ መጽሐፍት ውስጥ እንኳን ከውሃ ወደ መሬት የሚደረገው የሽግግር ደረጃ ሊብራሩ ከማይችሉት የዝግመተ ለውጥ ነጥቦች ውስጥ አንዱ ነው። ይህም በቀላል ንግግር የታለፈ ነው። ሕፃናት እንኳን እንዲያምኑ ማስረገጥ አይቻልም። በዝግመተ ለውጥ መሰረት ሕይወት የጀመረው በውሃ ውስጥ ነው። የመጀመሪያው በምድር ላይ ከህዋስ አድጎ የመጣው እንስሳ ዓሳ ነው። በታሪኩ መሰረት አንድ ቀን የዓሳ ዘሮች ከውሃ የመውጣት ችሎታቸውን አጎለበቱና በምድር ላይ መኖር ጀመሩ ይላል። ቲዎሪው ይቀጥልና ይህም በመሬት ላይ መኖር የመረጠው ዓሳ ከክንፍ ይልቅ እግር፣ ከስንጥብ ይልቅም ሳምባ ነበረው ይላል። ስለ ዝግመተ ለውጥ ብዙዎቹ መጽሐፍ ላይ ማንም ሰው ለምን ሽግግሩ እንደተካሄደ አያብራራም። በጣም ሳይንሳዊ ከተባለው ምንጭ እንኳን ቢሆን ጸሐፊዎች በድንገት ዘለው ወደ መደምደሚያው ይሄዳሉ።
እና ከውሃ ወደ መሬት ሽግግር ተፈጠረ እያሉ ሂደቱን በተመለከተ እንዴት እንደሰራ ምንም አይነት የሚያረካ መልስ አይሰጡም። ቆይ ይሄ ለውጥ እንዴት ተፈጠረ? አሳ ከውሃ ውስጥ ከወጣ በኋላ ከ1 ወይም ከ2 ደቂቃ በላይ መቆየት እንደማይችል የታወቀ ነው። በዝግመተ ለውጥ ሰዎችም እንደሚባለው በእርግጥም ድርቅ ገብቶ ነበር፣ አሳዎችም ወደ መሬት ወድቀው ነበር ብለን ብናስብ እንኳን ይህ ሂደት ለ10 ሚሊዮን ዓመታት እንኳን ቢቆይ አሳዎቹ ምን ሊሆኑ ይችላሉ? መልሱ ቀጥተኛ ነው። አሳ ከውሃ ውስጥ ከወጣ በኋላ ምንም በማያጠራጥር መልኩ በተወሰኑ ጊዜያቶች ውስጥ ይሞታል። ይህ ሂደት ለ10 ሚሊዮን ዓመታት እንኳን ቢቆይ መልሱ አንድ አይነት ነው። ሁሉም አሳዎች አንድ ባንድ ያልቃሉ። ማንም ምናልባት ከ4 ሚሊዮን ዓመት በኋላ አሳዎቹ ለመዳን ሲጥሩ ሳምባ ተፈጠረላቸው ሊል አይችልም። ይህም ከትክክለኛ አስተሳሰብ የወጣ ንግግር ስለመሆኑ ምንም ጥርጥር የለውም። ቢሆንም ግን የዝግመተ ለውጥ ሰዎች እያሉን ያሉት በእርግጥም ይህንኑ ነው። የዝግመተ ለውጥ ቲዎሪ የሆነ ባህር ውስጥ ብቻ ይኖር የነበረ አካል ሳምባንና እግርን አብቅሎ መሬት ላይ መኖር እስኪጀምር ድረስ ሕይወት የተመሰረተውና የመጣው ባህር ውስጥ ነው ይላል። የዳርዊን ሰዎች አሳ ወይም በባህር ውስጥ ብቻ የሚኖር ፍጥረት ወደ አምፊቢያንነት፣ በሁለቱም በውሃና በምድር ላይ የሚኖር ፍጥረት ማለት ነው። ከዛም አምፊቢያኖች ወደ ገበሎ አስተኒ ወይም በምድር ላይ ብቻ የሚኖር ፍጥረትነት ተቀየሩ። ከዛም የተወሰኑት ገበሎ አስተኒዎች ወደ አጥቢ እንስሳነት ተለውጠው ሳለ ሌሎቹ ደግሞ ክንፎችን አብቅለው ወደ ወፍነት ተቀየሩ ብለው ያስባሉ። ነገር ግን የቱም አይነት የዚህ ለውጥ አካል ተገኝቶ አያውቅም። በእውነታው ዓለም ሊኖሩ አይችሉም። ለምሳሌ የአምፊቢያኖች እንቁላል በውሃ ውስጥ ብቻ ነው ማደግ የሚችለው። የእንሽጥ ውሃ እንቁላሎች ግን መሬት ላይ ብቻ ነው የሚያድገው። ስለዚህ የሆነ ቀስ በቀስ በሂደት የሚሆን የዝግመተ ለውጥ ታሪክ የማይቻል ነው። ምክንያቱም ትክክልና የተሟላ ባልሆነ እንቁላል ውስጥ ዝርያ ሊድን አይችልም። ገበሎ አስተኒዎች ወደ አጥቢ እንስሳነት ተቀየሩ የተባለውም ሌላው የዝግመተ ለውጥ ሰዎች የቢሆን ሐሳብ ነው። ገበሎ አስተኒ ደመ ቀዝቃዛ ናቸው። እንቁላል ይጥላሉ፣ አይጠቡም። አንድ መካከለኛ የጆሮ አጥንት ብቻ ነው ያላቸው። 3 የመንጋ ጭላ አጥንት አላቸው። ሰውነታቸው በቅርፊት የተሸፈነ ነው። ወደ አጥቢ እንስሶች ደግሞ ስንመጣ ደመ ሞቃት ናቸው። የሕይወት ውልደት አላቸው። ከታላቃቸው ይጠባሉ። 3 መካከለኛ የጆሮ አጥንት አላቸው። 1 መንጋ ጭላ አላቸው። ሰውነታቸው በፀጉር ልብስ ወይም በፀጉር የተሸፈነ ነው። ቀስ በቀስ ስለሚባል ዝግመተ ለውጥ በጣም ብዙ ለየቅል የሆነ ልዩነት ነው ያላቸው። ገበሎ አስተኒ ክንፍ አበቀሉ የሚለውም በምድር ላይ የሚኖሩ ገበሎ አስተኒና በሰማይ የሚበሩ ወፎች መዋቅራቸው በጣም የተለያየ ስለሆነ ሌላኛው ፍጹም የማይቻል ነገር ነው። ኤንጂን ኩረር ቱርካዊው የዝግመተ ለውጥ ሰው በዳርዊን ቲዎሪ ላይ ክንፍ ያመጣውን ችግር እንዳመነው የአይንና የክንፍ የጋራ የሆነው ባህሪ ሁለቱም መስራት የሚችሉት ሙሉ በሙሉ ካደጉ በኋላ ነው። በሌላ አነጋገር በእድገት መንገድ ላይ ያለ አይን ማየት አይችልም። እንዲሁም በግማሽ ክንፏ ያደገ ወፍም መብረር አትችልም። እነዚህ አካላት እንዴት ወደ መኖር መጡ የሚለው ሊገለጥ የሚገባው አንዱ የተፈጥሮ ምስጢር ሆኖ ቀርቷል። ምንም እንኳን በሳይንስ መልክ የተሸፈነ ቢሆንም የዝግመተ ለውጥ ቲዎሪ ተንኮል እንጂ ሌላ ነገር የለውም። ለቁሳዊው ፍልስፍና ጥቅም ብቻ የተሟገተ ተንኮል ነው። የማታለሉን መሰረት ሳይንስ አይደለም፣ በማጃጃል በማጭበርበርና በሐሰት ትርክት እንጂ። የዝግመተ ለውጥ ቲዎሪ ገና በመጀመሪያ እርምጃው የወደቀ ቲዎሪ ነው። ምክንያቱም የዝግመተ ለውጥ ሰዎች አንዷን የፕሮቲን ቅንጣት እንኳን እንዴት እንደተፈጠረች ማብራራት አልቻሉም። የይሆናልነት ሕጎችም ሆኑ የፊዚክስና የኬሚስትሪ ሕጎች በገጠመኝ ለሚከሰት የህይወት ምስረታ ምንም እድል አይሰጡም። የሚኖር አካልን ህዋስ ለመስራት በሚሊዮኖች የሚሆኑት እነዚህ ፕሮቲኖች በቅደም ተከተል ተሰባሰቡና ቢሊዮኖች የሚሆኑት ህዋሶች ለመፍጠር ተባብረው በእድል ወደ አንድ ላይ መጥተው የሚኖር አካልን ሰሩ እና ከእነሱም አሳ ተፈጠረ። ከዛም ከነሱ ውስጥ ወደ መሬት አልፈው የነበሩት ወደ ገበሎ አስተኒና ወፍነት ተቀየሩ
እናም እንደዚህ ነው በምድር ላይ በሚሊዮኖች የሚቆጠሩት የተለያዩ ዝርያዎች ሊፈጠሩ የቻሉት የሚለው አባባል አንድ የፕሮቲን ቅንጣት እንኳን በእድል ባልተፈጠረበት ሁኔታ ንግግሩ ሎጂካዊ ወይም ምክንያታዊ አባባል ይመስላል ወይ?